ደብረታቦር ፎቶ ለመነሳት ሊገባ ሰፍስፎ በተለያየ አቅጣጫ ተኩስ የከፈተው የህወሓት መጋዝ ወደ ኋላ መመለስ ወደፊት መጓዝ የማይችልበት ሁኔታ ተፈጥሮ የበጋ መብረቅ ወረደበት። እንዲሁም ህወሓት ታጣቂዎችን በጸለምት ግንባር ወደፊት እያስጠጋ ነው የሚሉ መረጃዎችና እንዲሁም በጭልጋ አካባቢ ታጥቀው በጫካ ሲንቀሳቀሱ የነበሩ ወንድሞች መግባታቸውና ሌሎች ዝርዝር መረጃዎችን ይዤላችሁ መጥቻለሁ። ሰላም ጤና ይስጥልኝ ወደ ቻናል የቤተሰቦች ጥር 4 ቀን 2018 ዓ.ም አዳዲስ መረጃዎችን ይዤላችሁ መጥቻለሁ። ወደ ዝርዝር መረጃው እንለፍ። በአሁኑ ሰዓት በአማራ ክልል በአማራ ኃይሎችና በመንግስት መከላከያ ሰራዊት መካከል ያለው ግጭት በዚህ ወር በከፍተኛ ሁኔታ ማገርሸቱ ተነግሯል። በተለይም የመከላከያ ሰራዊት ኃይሉን ከተለያዩ የአማራ ግዛቶች አውጥቶ ወደ ትግራይ ክልል ድንበሮች ማስጠጋቱን ተከትሎ የአማራ ኃይሎች ቦታዎችን እንደተቆጣጠሩ ተገልጿል። ይህንን የኃይል ክፍተት በመጠቀም በወረዳና በዞን ከተሞች ዙሪያ ሳይቀር አዳዲስ ግጭቶች መከሰታቸው ተጠቅሷል። በተለይ በደብረ ታቦርና ባህር ዳር ዙሪያ አሁንም ድረስ የትጥቅ ግጭቶች እየተሰሙ ሲሆን መከላከያ ሰራዊት በበኩሉ ተጨማሪ ኃይል ወደ አካባቢዎች እያስገባ መሆኑ ታውቋል። በሌላ በኩል በትግራይና በመከላከያ መካከል ያለው ፍጥጫ በድንበር አካባቢ በግልጽ እየታየ ይገኛል። በዚህ ሳምንት በአዲስ አበባ የሚካሄደው የአፍሪካ ህብረት ስብሰባ እንደተጠናቀቀ በትግራይ አካባቢ አዳዲስና ወሳኝ ክስተቶች ሊኖሩ እንደሚችሉ በሰፊው እየተገመተ ይገኛል። ሁኔታዎች በፍጥነት እየተቀያየሩ ባሉበት በዚህ ወቅት የንጹሐን ዜጎች ደህንነት አሳሳቢ ሆኗል። ጦርነት ትርፉ ጥፋት በመሆኑ ሰላማዊ መፍትሄ እንዲመጣ ሁላችንም ምኞታችን ነው። በደብረታቦር ከተማን ለመግባት የሞከረው ጽንፈኛ ኃይል የተነግና የሻዕቢያ ሚሊሻዎችን በተለያዩ አቅጣጫዎች ተኩስ በመክፈት እንቅስቃሴ ጀምሮ ቢሆንም ወደፊት መጓዝ ሆነ ወደ ኋላ መመለስ የማይችልበትን የበጋ መብረቅ እርምጃ ተወስዶበታል። ከሰሞኑ በደቡብ ጎንደር ዞን ያሉ አካባቢዎች ተኩስ በመክፈት በህዝብ በሀብትና ንብረት ላይ ጉዳት ሲያደርስ የነበረው ኃይል ዛሬ ጠዋት ደብረታቦርን ለመግባት በከተማዋ ዙሪያ ከተለያዩ አቅጣጫዎች ተኩስ ከፍቶ እንቅስቃሴ ጀምሮ ነበር። በዚህ ወቅት የኢትዮጵያ መከላከያ ሰራዊት በክልሉ የጸጥታ ኃይሎች ጋር በመተባበር ፈጣን ምላሽ በመስጠት ኃይሉን ከፊትና ከኋላ በመክበብ እየተቆጣጠረ መሆኑን ተገልጿል። ከተማው ውስጥ ገብቶ የፕሮፓጋንዳ ፎቶ ለመነሳት ያሰቡ እንቅስቃሴዎችም በመከላከያ ኃይል ተከልክለው እንደተቋረጡ መረጃዎችን ያመላክታሉ። ደብረታቦር ፎቶ ለመነሳት ሊገባ ሰፍስፎ በተለያየ አቅጣጫ ተኩስ የከፈተው የህወሓት መጋዝ ወደ ኋላ መመለስ ወደፊት መጓዝ የማይችልበት ሁኔታ ተፈጥሮ የበጋ መብረቅ እየወረደበት እንደሆነ መረጃዎች ይጠቁማሉ። ነገሩ ሲሮጡ የታጠቁ ሲሮጡ ይፈታል ሆኖ ባልጠበቁት መንገድ ከኋላም ከፊትም የሀገር መከላከያ ሰራዊትና የክልሉ የጸጥታ ኃይል ድንገት ደርሶ እርምጃ እየወሰደ እንደሆኑ መረጃዎች ይጠቁማሉ። በሌላ ዜና ህወሓት ታጣቂዎችን ወደ ጸለምት ግንባር እያስጠጋ እንደሆነ መረጃዎች ደርሰውናል። ህወሓት በጸለምት ግንባር ታጣቂዎችን ለጦርነት ወደፊት እያስጠጋ ሲሆን በዚህ አጭር መረጃ የሶስቱን አርሚዎች ማለትም የአርሚ 35፣ 11 እና 17 ወቅታዊ መረጃ ቀርቧል። አርሚ 35 በኮሎኔል ንጉስ አበጀ የሚመራው የአርሚ 35 ታጣቂዎች በጠለምት ግንባር ወደ አዲ መሐመዳይ ተሻግረው ምሽግ እንደያዙ ለበላይ አዛዥ አስታውቋል። አርሚ 17 ደደቢት አካባቢ የሚገኘውን አርሚ 17 የተወሰነ ታጣቂዎች የአርሚ 35 ታጣቂዎች ተዳራቢ በመሆን አዲ መሐይም የገቡ ሲሆን የአርሚ 17 አዛዥ ጀነራል ታደሰ ገብረ ማርያም ከአርሚ 35 አዛዥ ንጉስ አበጀ ጋር አዲ መሐይም ውስጥ አብረው እየመከሩ እንደሚገኙም አሁን የደረሱ መረጃዎች ያሳያሉ። አርሚ 35 እና የተደራቢው አርሚ 17 ታጣቂዎች ወደፊት ተሻግረው የተመደበላቸውን ስትራቴጂክ ቦታ መያዛቸው ሲገለጽ የአርሚ 11 ታጣቂዎች ከኋላ በመከተል የሁለቱ አርሚ ታጣቂዎች የለቀቁትን ቦታ እንዲቆጣጠሩ የአርሚ 11 አዛዥ ጀነራል ፍስሐ በየነ ለታጣቂው ኮር አዛዥ ጥብቅ መመሪያ አውርዷል። አርሚ 11 የመጀመሪያ ምንጮቻቸውን ወደ ዲማና ማይጸብሪ አቅጣጫ እንዲጓዙ ትዕዛዝ እንደደረሳቸውም አሁን የደረሱ መረጃዎች ይጠቁማሉ። በጭልጋ ወረዳ በጫካ ሲንቀሳቀሱ የነበሩ ታጣቂዎችም መመለሳቸው ተሰምቷል። በማዕከላዊ ጎንደር ዞን በጭልጋ ወረዳ በጫካ ሲንቀሳቀሱ የቆዩ ታጣቂዎች መንግስት ያቀረበውን የሰላም ጥሪ ተቀብለው ወደ ሰላማዊ ህይወት መመለሳቸው ተሰምቷል። በአካባቢው ሰላም፣ ደህንነት፣ መረጋጋትና ለማህበራዊ ኢኮኖሚያዊ ልማት ትልቅ አስተዋጽኦ ያለው እርምጃ በመሆኑ መንግስት በወረዳው የነበሩ የግጭት ሁኔታዎችን በሰላማዊ መንገድ ለመፍታት ያደረገው የውይይት የምክርና የማህበራዊ እርምጃ ጥሩ ፍሬ መስጠቱንም ተሰምቷል። በአካባቢው አስተዳደርና የጸጥታ አካላት የተገኘ መረጃ መሰረት ወደ ሰላም የተመለሱ ግለሰቦች ለማህበረሰቡ ጥቅም የሚያገለግሉ የአካባቢውን ሰላም ለመጠበቅ ትልቅ ውሳኔ መሆኑን ገልጸዋል። በወረዳው የሰላም ግንባታን ለማጠናከር የህዝብ መንግስት ትብብርን ለማሳደግና የአካባቢውን የኑሮ ሁኔታ ለማሻሻል ከመንግስትና ከማህበረሰቡ ጋር በሰላምና ልማት ዙሪያ በጋራ ለመስራት ቁርጠኛ መሆናቸውንም ተናግረዋል። ወደ ሌላኛው ዝርዝር መረጃችን እንለፍ። አፍሪካዊ ያለ ችግሮቻችን አፍሪካዊ መፍትሄ ለመስጠት ባለቤትነታችንን ማጠናከር ይገባቸዋል ሲሉ ጌዲዮን ጢሞቴዎስ ተናገሩ።
48ኛው የአፍሪካ ህብረት መደበኛ የስራ አስፈጻሚዎች ምክር ቤት ስብሰባ እየተካሄደ ነው። በስብሰባው ላይ መልእክት ያስተላለፉት የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ በአሁኑ ወቅት በዓለም አቀፍ ደረጃ እየተፈጠሩ ጂኦፖለቲካዊ ለውጦች የባለ ብዙ ወገን ግንኙነትና ዓለም አቀፍ ትብብሮችን እየሸረሸሩ መሆኑን ገልጸዋል። በቴክኖሎጂ የበላይነት ለማግኘት ወሳኝ የማዕድን ለመቆጣጠርና የሎጂስቲክስ መስመሮችን በበላይነት ለመቆጣጠር ሽኩቻ እየተካሄደ መሆኑን አንስተዋል። አፍሪካውያን አንድነታችን በማጠናከር አፍሪካ ከተለያዩ አቅጣጫዎች ሊያጋጥሟት የሚችሉ ፈተናዎችን መቋቋም እንደሚገባቸውም ገልጸዋል። ይህ አስፈጻሚ ምክር ቤት ስብሰባ አንድነታችንን ለማጠናከርና የጋራ ግቦቻችንን ቃል ገብተን ለማደስ አስተዋጽኦ እንደሚያበረክትም ተስፋ አደርጋለሁ ነው ያሉት። የአፍሪካውያን ለችግሮቻችን አፍሪካዊ መፍትሄ ለመስጠት ባለቤትነታቸውን ማጠናከር እንደሚገባቸውም አንስተዋል። በዓለም ፋይናንስ ስርዓት ፍትሐዊ እንዲሰፍን በመንግስታቱ ድርጅት የጸጥታው ምክር ቤት አፍሪካ ፍትሐዊ ውክልና እንዲኖራት የዕዳ እፎይታና የአየር ንብረት ለውጥ ፋይናንስ ግኝት ዙሪያ አንድ አቋም በመያዝ ጠንካራ ጥረት ማድረግ እንደሚገባም አመላክተዋል። በመጨረሻም የብልጽግና ፓርቲ የሰባተኛ ጠቅላላ ምርጫ ምልክት የስንዴ ነዶ መሆኑ ይፋ አደረገ። የብልጽግና ፓርቲ ሰባተኛ ጠቅላላ ምርጫ ምልክት የስንዴ ነዶ መሆኑን ይፋ አድርጓል። ኢትዮጵያ ወደ ተምሳሌት ሀገር የብልጽግና ፓርቲ ሰባተኛ ጠቅላላ ምርጫ የማኒፌስቶና የምርጫ ምልክት ይፋ ማድረጊያ መድረክ በማካሄድ ላይ ይገኛል። በመድረኩ ምክትል ጠቅላይ ሚኒስትርና የብልጽግና ፓርቲ ምክትል ፕሬዚዳንት ተመስገን ጥሩነህ በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊና የብልጽግና ፓርቲ ምክትል ፕሬዚዳንት አደም ፋራ ብልጽግና ፓርቲ ምክር ቤት የስራ አስፈጻሚ ኮሚቴ አመራር አባላት ተገኝተዋል።